ዛሬ በዋነኝነት ይዤላችሁ የመጣሁት ፀጉር ለሚረግፍባችሁና ለሚነቃቀልባችሁ እንዴት ፀጉራችሁን እንደምታበዙት በቤታችሁ ውስጥ የምታዘጋጁት ሻምፖ ከኬሚካል ነፃ የሆነ ቆንጆ የሆነ ሻምፖ ይዤላችሁ መጥቻለሁ። ይሄ ሻምፖ የፀጉር መርገፍን በዋነኝነት ይከላከላል፣ የሚሰባበር ፀጉርን ይቀንሳል፣ እንዲሁም ደግሞ ለፈጣን የፀጉር እድገት የሚሆን ሻምፖ ነው። ሰላም ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ቆንጆ በሆነ በአዲስ ቪዲዮ መጥቻላችኋለሁ። የዛሬው ሻምፖ በቤታችሁ ረሳችሁ ተጠቀሙት። በእርግጠኝነት ነው የምነግራችሁ። ፀጉራችሁ የሚነቃቀልባችሁና የሚረግፍባችሁ ወይም ፀጉራችሁ ለሳሳባችሁ ይሄንን ሻምፖ ተጠቅማችሁ ፀጉራችሁ እንዴት እንደሚበዛ እና አንድ የፀጉር ዛላ አትረግፍባችሁም። እሱንም ደግሞ እኔም እየታጠብኩበት አሳያችኋለሁ። ሰርቼ ታጥቤ ፀጉሬን እያበጠርኩ አሳያችኋለሁ። ፀጉሬ በፍጹም አይረግፍም፣ በፍጹም አይወጣም፣ አይነቃቀልም። እና ቤተሰቦቼ ወደ አሰራሩ ከመሄዳችን በፊት ላይክ አድርጉ ቪዲዮውን። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። እንግዲህ ወደ አሰራሩ ስንሄድ መጀመሪያ ላይ እንዳያችሁት ተልባ ነው የጨመርኩበት። ከዛ ደግሞ አብሽ፣ ከዛ ዝንጅብል፣ ከዛ ደግሞ ሮዝመሪ ጨምራለሁ። እሬትም ስላለኝ እሬትም እጨምርበታለሁ ማለት ነው። ይሄንን ሻምፖ እንዴት አድርገን እንሰራዋለን? እንግዲህ ሁላችሁም እንደምታውቁት ዝንጅብል ለፀጉር እድገት፣ ለራስ ቅል ጤንነት በጣም ጠቃሚ ከሆኑ ንጥረ ተፈጥሯዊ ግብዓቶች አንዱ ነው። እንግዲህ ይሄ ዝንጅብል የደም ዝውውርን ያነቃቃል፣ የፀጉር መርገፍን ይከላከላል፣ የሚሰባበርን ፀጉር ያሻሽላል፣ የራስ ቅልን ያጸዳል። እነዚህን ግብዓቶች ነው የተጠቀምኳቸውን ግብዓቶች እንግዲህ እነግራችኋለሁ ለምን እንደሚጠቅሙን፣ ፀጉራችን ላይ ምን ያክል ተጽዕኖ እንደሚፈጥሩ አስረዳችኋለሁ ወይም እነግራችኋለሁ ማለት ነው ጠቀሜታቸውን። እንግዲህ አሰራሩ እንደምታዩት ነው። ዝንጅብሉንም እንዳያችሁት ከተፍ ከተፍ አድርጉት። ከዛ ደግሞ ሬቱንም እንደዚህ አድርጌ እቆራርጠዋለሁ ማለት ነው። ከዛ ይሄንን ምን ታደርጉታላችሁ? ውሃ ትጨምሩና ድስት ታመጡና ውሃ ትጨምራላችሁ። ድስት ላይ ታደርጉታላችሁ። ውሃ በዛ አድርጋችሁ ትጨምራላችሁ። ይሄ ሻምፖ ሳምንት ከዛም በላይ ከአንድ ወር እስከ 2 ወር ይቆያል። ፍሪጅ ውስጥ ካስቀመጣችሁት ፍሪጅ ውስጥ አስቀምጣችሁ በምትታጠቡ ሰዓት ከመታጠባችሁ ከአንድ ሰዓት በፊት እንዳይቀዘቅዛችሁ ከፍሪጅ አውጥታችሁ ታቆዩትና ትታጠቡበታላችሁ ማለት ነው። እና በዛ አድርጋችሁ ሰርታችሁ ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ። እኔ እንደዛ ነው የማደርገው። በዛ አድርጌ ነው የምሰራው። ከዛ እንግዲህ የጨማመርኳቸውን ግብአቶች እንግዲህ ድስት ላይ አደርጋለሁ። ድስት ላይ አደርግና ውሃ ትጨምሩበታላችሁ። በዛ አድርጋችሁ ጨምሩበት። እኔ ግብአቶቹን በዛ አድርጌ ስለጨመርኩበት ማለት ነው። እንግዲህ እንደዚህ አድርገን እሳታችን ላይ እንጥዳለን። እሳታችን ላይ ከ20 እስከ 25 ደቂቃ የሚሆን እናንተከትከዋለን ማለት ነው። እንደዚህ ነው የሚተከትክላችሁ። ልክ ሲንተከተክ ጀሉ እየወፈረ ነው የሚሄደው። ከዛ ታወርዱትና ትንሽ በመፍጫ ትንሽዬ ፍጭት ታደርጉታላችሁ። መፍጫ ካላችሁ በመፍጫ ትፈጩታላችሁ። ከሌላችሁ ደግሞ እንግዲህ ዝም ብላችሁ ታጠሉታላችሁ ማለት ነው። መፍጫ ከሌላችሁ፣ ካላችሁ ግን አንዴ ፍጭት ታደርጉታላችሁ። ያው ማሽን አይደለም፣ በማሽኑ አንዴ ሁለቴ ዘወርወር አድርጋችሁ እንትን ትሉታላችሁ ማለት ነው። ትፈጩታላችሁ። አሁን እኔ እንዴት ነው ያደረኩት? ቆይ አሳያችኋለሁ። በጣምም አልደቀቀም፣ በጣምም እንዴት ነው ሽርክት አልሆነ ማለት ነው። አያችሁት? እንደዚህ አድርጌ ነው የፈጨሁትና ይሄንን ለማጥለል እንዲመቸልና ውህዶቹ እንዲወርዱልን ወደ ታች ስናጠለው እንዲወርድልኝ ነው እንግዲህ እንደዚህ አድርጌ የፈጨሁት። ይሄንን ሻምፖ በእውነት ሰርታችሁ ተጠቀሙት። በጣም ቆንጆ ነው። ፀጉር ለሚነቃቀልባችሁ፣ በተለይ ፀጉራችሁ ለሳሳባችሁ፣ ፀጉራችሁን በጣም ብዙ ነው የሚያደርገው። የኔን ፀጉር አሳያችኋለሁ እየታጠብኩኝ እንዴት እንደበዛ እንዴት እንደሚያለሰልስ። ይሄ ግብአቶቹ የተጠቀምኳቸው ለፀጉራችን በጣም ወሳኝ ሚና ያላቸው ግብአቶች ናቸው የተጠቀምኩት። ሬትም፣ ተልባም፣ አብሽም፣ ዝንጅብሉ እንግዲህ ለፀጉራችን ከምንጠቀማቸው ፀጉራችን ጥንካሬ፣ ለፀጉራችን ለስላሴ፣ ለፀጉራችን ወዝ፣ ለፀጉራችን ዛላ፣ ለሚረግፍብን፣ ለሚነቃቀልብን፣ ለፀጉራችን ለማፋፋት የምንጠቀማቸው ውህዶች ናቸውና ይሄንን እንደዚህ አድርጋችሁ ተጠቀሙት እላችኋለሁ። ይሄን በሻምፖ መልኩ ደግሞ ተጠቀሙት፣ የበለጠ ጥቅሙን እናገኘዋለን ማለት ነው። እንግዲህ እንደዚህ አድርጌ እንትን ብየዋለሁ።
እንግዲህ እንደዚህ ከሰራሁት በኋላ እዚህ ላይ ምን ታደርጋላችሁ መሰላችሁ? የዶብ ሳሙና ካላችሁ የዶብ ሳሙና ፈቅፍቃችሁ ትጨምሩበታላችሁ። እሱ ደግሞ እሱን ካልተስማማችሁ ደግሞ የሚስማማችሁን ሻምፖ፣ እኔ የአቮካዶ ሻምፖ ከስንት ጊዜ እጠቀምበታለሁ እና እሱን ትንሽዬ ጠብ ታደርጉበታላችሁ። ይሄ ራሱ ይሄ እንትኑ ሻምፖ ሳልጨምርበት በጣም ነው እንትን የሚለው በጣም ነው የሚኮርፈው። ቆይ በእጄ ላይ አድርጌ ያሳያችኋለሁ። በጣም ይኮርፋል። ግን ፀጉራችሁ ቆሻሻ ወይም ደግሞ ቅባት በጣም ብዙ ካለው እዚህ እንትኑ ከሰራነው ውህድ ወይም ከሰራነው ሻምፖ ላይ ትንሽዬ ሻምፖ ትጨምሩበታላችሁ ማለት ነው፣ ፀጉራችሁን እንዲያጸደው እንጂ ባዶውንም ራሱ መጠቀም ትችላላችሁ። በጣም ቆንጆ ነው። በጣም ኩርፍ ነው የሚለው የሬቱ ጀል ተልባው አብሹ እንደ ሳሙና ነው የሚያደርገው እና በጣም አሪፍ ነው። ቤተሰቦቼ እንደዚህ አድርጌ አዘጋጅቼዋለሁ። እንግዲህ እንደዚህ አድርጌ እጠቀማለሁ ማለት ነው። እየታጠብኩ ደግሞ አሳያችኋለሁ። አሁን ወደ ጥቅሞቹ ስነግራችሁ ተልባ አብሽ የተጠቀምኳቸው ግብአቶች ምን አይነት ጥቅም ነው ለፀጉራችን የሚሰጡን ካላችሁኝ ደግሞ ያው ዝንጅብል ነው የተጠቀምኩት። አንደኛው ዝንጅብል ምንድን ነው እንግዲህ ዝንጅብል ለፀጉራችን ጥንካሬ፣ ፎረፎር ካለብን ፎረፎራችን ለማስወገድ፣ ለሚነቃቀልብን የፀጉራችን ስሮች ለማጠንከር ዝንጅብል በጣም ቆንጆ ነው ማለት ነው። ለሚሰባበርብን፣ ለሚሰባበርብን ተልባ አብሽ እሱ ለሚሰባበርብን ነው። ለሚነቃቀልብን ደግሞ ዝንጅብል እንደዚህ አድርገን ሰርተን መጠቀም እንችላለን ማለት ነው። ሌላው የተጠቀምኩት አብሽ ነው። እንግዲህ አብሽ ፀጉርን ያፋፋል፣ ፀጉርን ያሳድጋል፣ የፀጉርን ዛላ ያሳምራል። ተልባም እንደዛው፣ ተልባም ፀጉርን ያለሰልሳል፣ የፀጉራችን ዛላ አብረቅራቂና ቆንጆ ከለር እንዲኖረን ያደርግልናል። በተለይ ፀጉራችሁ ለሚያያዝባችሁ፣ አልበጠራችሁ ለሚል ተልባን ብትጠቀሙ አሪፍ ነው። ሬትም እንደዛው ነው። ሬት እንግዲህ የፀጉራችንን ቅል ይሄ ጭንቅላታችንን ጽድት ነው የሚያደርግልን። በዚያ ላይ ፀጉራችንን ያለሰልስልናል። አሁን እዚህ ላይ እንደምታዩት ሻምፖ አልጨመርኩበትም፣ ግን እንዴት እንደሚኮርፉ እዩት። የእሬቱና የተልባው ጀል እንደዚህ ነው የሚኮርፈው በቃ። እና እንደዚህ አድርጋችሁ ፀጉራችሁ ንጹህ ከሆነ ዝም ብላችሁ በዚህ መታጠብ ትችላላችሁ። ፀጉራችሁ ደግሞ ቅባት ካለው የሆነ ትንሽዬ ሻምፖ ወይም የተጠቀሙበትን ሻምፖ ትንሽ ጠብ ታደርጉበታላችሁ ማለት ነው። እንግዲህ ፀጉሬ እንደምታዩት ልስልስ ብሏል። ልስልስ ብሎ በጣም በስቷል። ከዛ በኋላ እንግዲህ በሻምፖ እታጠባለሁ። በሻምፖ ስታጠብ ደግሞ አሳያችኋለሁ። በሰራሁት ሻምፖ ስታጠብ ደግሞ ታዩታላችሁ ማለት ነው እንዴት እንደሚኮርፍ እና ቤተሰቦች እንደዚህ ያደረጋችሁ ተጠቀሙት እላችኋለሁ። ፀጉራችሁ እውነት ንቅል አይልም። እንደዚህ አድርጋችሁ ከተጠቀማችሁት እኔ በሳምንት አንዴ ነው ፀጉር የምታጠበው እና ይሄንን ሻምፖ በሳምንት አንዴ ወይ ደግሞ በሳምንት ሁለቴ አድርጋችሁ ብትጠቀሙት በፀጉራችሁ ላይ ትልቅ ለውጥ ነው የምታዩት። ስታበጥሩት አያስቸግራችሁም። እንደገና ደግሞ የሚነቃቀለው ፀጉራችሁ ያቆምላችኋል ማለት ነው። እንዴት እንደሚኮርፍ እዩት። በጣም ነው የሚኮርፈው እና ያው ፀጉሬን ብዙም ቆሻሻ ስለሌለው እንትን ካለው ግን ቅባት ካለው ፀጉራችሁ ቅባቱን ላያወጣላችሁ ይችላል። ስለዚህ ትንሽ ሻምፖ የምትጠቀሙት ወይም ሳሙና ካላችሁ እሱን ጠብ አድርጋችሁ መጠቀም ትችላላችሁ ማለት ነው። እና እንደዚህ አድርጌ ታጥቤዋለሁ። በጣም ቆንጆ ነው። በጣም ነው የሚኮርፈው። እንግዲህ ፀጉሬን እንደዚህ አድርጌ ነው የምንከባከበው። ሻምፖ በቤታችን ሰርተን እንደዚህ አድርገን መጠቀም አለብን ማለት ነው። አሁን እንደዚህ ስታበጥሩት ምንም አይነቀልም። እኔ ያው ድግግሞች ስለተጠቀምኩት አይነቀልም። የእናንተ በሂደት አንድ ሁለቴ ሶስቴ ስትጠቀሙት በሂደት ፀጉራችሁ የሚነቃቀለው ያቆምላችኋል ማለት ነው። ባበጠሪያው ላይ ራሱ ምንም ነገር የለበትም እና ፀጉራችሁ እንደዚህ እያደረጋችሁ ተንከባከቡ እላችኋለሁ። በተለይ የሚነቃቀልባችሁ የዝንጅብልን ሻምፖ፣ የዝንጅብልን ቅባት፣ የሽንኩርት ሻምፖ፣ የሽንኩርት ቅባት አዘውትራችሁ ብትጠቀሙ ፀጉራችሁ አይነቃቀልባችሁ ማለት ነው። ፀጉሬ በጣም ነው ብዝት ያለው፣ በጣም ነው የፋፋልኝ እና እንደዚህ አድርጋችሁ ተጠቀሙ ትላችኋለሁ ቤተሰቦች። እኔ የጠቀመኝን ለእናንተ ይሆናችኋል፣ ትጠቀሙበታላችሁ ያልኩትን ይዤላችሁ መጥቻለሁ። እንግዲህ ቪዲዮን ከወደዳችሁት ላይክ አድርጉ። ለቻናሌ አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮመንት አድርጉልኝ። እንዴት ፀጉሬ እንደበዛ እያችሁት
ስለምትከታተሉኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ ጨርሳለሁ። እስከዛው መልካም ጊዜ